ድንገት ባልተጠበቀና ባልታሰበ ሁኔታ ሾልከው ከሀገር በወጡት በፕሬዝዳንት መንግስቱ ኃይለማርያም ምትክ አዲሱ ፕሬዝዳንት ሌተናል ጄኔራል ተስፋዬ ገብረኪዳን አገሪቱን ለማረጋጋትና ጦርነቶች ቆመው ሰላም እንዲመጡ ለማድረግ የሚያስችላቸውን በርካታ እርምጃዎች ወስደዋል። ከተቃዋሚዎች ጋር መደራደርን ጨምሮ አገሪቱ እንድትረጋጋ ያደርጋታል ብለው ያሰቡትን እርምጃዎች ወስደዋል። ውድ የቻናላችን ተከታታዮች ለዚህ ታሪካዊ ዝግጅታችን የሚሆነውን ሙሉ መረጃዎች ወሰድነው ሀገሬ ቲቪ አዘጋጅቶ ካቀረበው ዶክመንተሪ ፕሮግራም ላይ ነው። እናንተም ይህን ዶክመንተሪ ፕሮግራም እስከ መጨረሻው በትዕግስት እንድታዳምጡት እንዲሁም ቻናሉን ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ እያልን አሁን ወደ ሙሉ ትረካው እናምራ። ሌተናል ጄኔራል ተስፋዬ ገብረኪዳን በ6 ቀናት የፕሬዝዳንትነት ስልጣናቸው የወሰዷቸው እርምጃዎች። ለ17 ዓመታት ያህል ኢትዮጵያን የመሩት ኮሎኔል መንግስቱ ኃይለማርያም ከሀገር ከወጡ በኋላ ሌተናል ጄኔራል ተስፋዬ ገብረኪዳን እሳቸውን ተክተው ቀጣዩ ፕሬዝዳንት ሆኑ። ግን በፕሬዝዳንትነት የቆዩት ለ6 ቀናት ብቻ ነበር። በ6 ቀናት የስልጣን ቆይታቸው አገሪቱ ከገባችበት ቀውስ እንድትላቀቅ መጣጣር ጀምረው ነበር። በዚህ ወቅት ከየጦር ግንባሩ እያፈገፈገ አዲስ አበባ የሚገባው የኢትዮጵያ ጦር ሰራዊት የዕለት ጉርሱን ለማግኘት መሳሪያውን በርካሽ መሸጥ ጀምሮ ነበር። በዚህ የጭንቅ ወቅት ዙሪያዋን በከበቧት የኢህአዴግ ሰራዊት ኃይሎች በማንኛውም ሰዓት አዲስ አበባ ሊገቡ ስለሚችሉ ለሳምንታት ለወራትና ለዓመታት ጦርነት ሊካሄድ ይችላል ተብሎ ስለተፈራ ሁሉም በየእምነቱ በሀገሪቱ ሰላም እንዲወርድ አምላኩን መማፀን ጀመረ። አብዛኛው ሰው ጦርነቱ ሲበረታ የሚላስ የሚቀመስ እናጣለን በሚል ፍርሃት እህልን በውድ ዋጋ መሸመቱን አጧጧፈ። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አገር ጥለው ከመውጣታቸው 12 ቀናት ቀደም ብሎ በጠቅላይ ሚኒስትር ተስፋዬ ዲንቃ የሚመራ አዲስ የሚኒስትሮች ምክር ቤት አዋቅረው ነበር። በሌተናል ጄኔራል ተስፋዬ ገብረኪዳን ተጠባባቂ ፕሬዝዳንት ሰብሳቢነት የሚኒስቴሮች ምክር ቤት እና የመንግስት ምክር ቤት አባላት በሙሉ ሮብ ግንቦት 14 ቀን 1983 ዓ.ም ፕሬዝዳንት መንግስቱ ከሀገር መውጣታቸውን ተከትሎ ሊፈጠር በሚችለው ነገር ዙሪያ የህዝብ ድጋፍ ለማግኘትና አገሪቱን ለማረጋጋት ሊወሰዱ ስለሚገባቸው እርምጃዎች ውይይቶችን ካካሄዱ በኋላ ውሳኔዎችን አሳለፉ። በአገሪቱ ደም መፋሰስ እንዲያበቃ አፋጣኝ ተኩስ አቁም ታውጆ ከተቃዋሚ ወገኖች ጋር ድርድር እንዲካሄድ ሶስተኛ ወገንን ያሳተፈ የሽግግር መንግስት እንዲቋቋም ውሳኔ ተላለፈ። ድርድሩ በሚካሄድበት ሁኔታ ላይ የአማጽያን ኢህአዴግ ኃይሎች ውሳኔ ምላሻቸው የሚጠበቅ ጀመር። በአገሪቱ የሚገኙት የተለያዩ የህብረተሰብ ክፍሎች መንግስት ከአማጽያን ጋር ድርድር እንዲያካሄድ የሽምግልና ቡድን ተቋቁሞ የሚቀርበውን የእርቅ ሀሳብ መንግስት እንዲቀበል እርቅ ድምፅ ማሰማት ጀመሩ። የኮሎኔል መንግስቱ ኃይለማርያም ደጋፊዎች ፕሬዝዳንት መንግስቱ የኢትዮጵያ ጠላት የሆኑት አሜሪካና ምዕራባውያን በሸረቡት ሴራ ካልሆነ በስተቀር እሳቸው አስችሏቸው ኢትዮጵያን ጥለው አይወጡም እያሉ ይከራከሩ ነበር።
አብዛኞቹ የኢሰፓ አባላት የመንግስት ሰራተኞችና የፖለቲካ ንቃት የነበራቸው ወገኖች የምስራቁ ሶሻሊስት ዓለም የርዕዮተ ዓለም ለውጥ ሲያደርግ ሶቪየት ህብረትም ፕሬዝዳንቷ ሚካኤል ጎርባቾቭ በቀየሱት ግላስኖስትና ፔሪስትሮይካ ስትራቴጂ ከወቅቱ የዓለም ነባራዊ እውነታ ጋር የሚሄድ ፖሊሲ ሲከተሉ፣ ኢትዮጵያ ግን በፕሬዝዳንት መንግስቱ ግትር አቋም የተነሳ ለውጡን አልቀበል በማለቷ አሁን የተላለፈው የጥድፊያ ውሳኔ ምንም ለውጥ አያመጣም የሚል ድምዳሜ ላይ ደርሰው ነበር። 4 ኪሎ የሚገኘው የፓርላማና የመንግስት ምክር ቤት ቅጥር ግቢዎችን የሚያዋስነው ወደ ቅድስት ሥላሴ ካቴድራል የሚያደርሰው መንገድ ለዓመታት በግንብ አጥር ተዘግቶ ምዕመናኑ በቅድስት ሥላሴ መንፈሳዊ ኮሌጅ በኩል ለመግባትና ለመውጣት ይገለገሉ ነበር። ግንቦት 16 ቀን 1983 ዓ.ም በኢሰፓ አመራሮች ታጥሮ የነበረው አጥር በግሬደር ፈርሶ ለምዕመናን ክፍት ሆነ። ከመንገዱ መከፈት በኋላ አብዛኛው ሕዝብ ወደ ቅድስት ሥላሴ ቤተክርስቲያን በመትመም በአገሪቱ ላይ የተደቀነው አደጋ እንዲያከትም በጸሎት ይማጸን ጀመር። እኩለ ቀን ላይ አብዛኛው የአዲስ አበባ ነዋሪ በቡድን እየሆነ ድሮ አብዮት አደባባይ አሁን ደግሞ መስቀል አደባባይ ወደሚባለው ስፍራ ይተም ጀመር። ምክንያቱም ለ6 ዓመታት ያህል በአፍሪካ አንድነት ድርጅትና በኢዮቤልዩ ቤተ መንግስት መካከል ባለ አውራ ጎዳና የአፍሪካ አንድነት ድርጅት መስራች የአገር መሪዎች ለመታሰቢያነት በተከሉት የህዝብ መናፈሻ ውስጥ ፊቱን ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ አቅጣጫ በሚወስደው አውራ ጎዳና ተደርጎ የተተከለው የሌኒን ሐውልት እንደሚገረሰስ በወሬ በመስማቱ ነበር። ሐውልቱ ከተተከለበት 1 ሜትር ከ45 ሴንቲሜትር ርዝመት ያለው መድረክ መሳይ ሰገነት ላይ በክሬም በካቦ ታስሮ እየተጎተተ ለመንቀል የሚደረገውን ጥረት በብዙ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች እየተከታተሉት ነበር። 9.8 ቶን የሚመዝነውንና 7 ሜትር ተኩል ርዝመት ያለውን ከነሐስ የተሰራውን የሌኒንን ሐውልት ለሰዓታት ከተደረገ ጥረት በኋላ ሐውልቱ ከቆመበት ተነቅሎ ተወገደ። በወቅቱ ህዝቡ በድንጋይ፣ በዱላ፣ በአካፋ፣ በዶማና መዶሻ እየደበደበ ቁጣውንና ሐውልቱ እንዲፈርስ ያለውን ፍላጎት ሲገልጽና ከፈረሰም በኋላ የኢትዮጵያን ባንዲራ ይዞ ሲጨፍር ነበር የዋለው። ሐውልቱ በሎቤድ ተጭኖ ወደ ጊዜያዊ ማረፊያው ተወሰደ። ከዚህ ጎን ለጎን በማዘጋጃ ቤት፣ በ4 ኪሎ ሰርቶ አደር ቁጥጥር ጽሕፈት ቤትና በተለያዩ የአዲስ አበባ ክፍሎች ተሰቅለው የነበሩት የፕሬዝዳንት መንግስቱ ኃይለማርያም ፎቶዎች እንዲወርዱ ተደረገ። በዚህ ዕለት ሙሉ ቀን በሚኒሊክ ቤተ መንግስት፣ በከርቸሌ፣ በ3ኛ ሻለቃና በተለያዩ እስር ቤቶች የታሰሩ የፖለቲካ እስረኞችና በግንቦት 8 ቀን 1981 በተሞከረው መፈንቅለ መንግስት ሳቢያ ታስረው የነበሩ የጦር መኮንኖችና ወታደሮች ከእስር ተፈተው ከቤተሰቦቻቸው ጋር እንዲቀላቀሉ የሌተናል ጄኔራል ተስፋዬ ገብረ ኪዳን መንግስት ፈቀደ። በዚያች ቀንና ሌሊት አዲስ አበባ በተለያዩ የተኩስ ልውውጦች እየተናጠች ነበር። ብዙዎቹ የአዲስ አበባ ነዋሪዎች በተኩሶቹ ተደናግጠው ነበር። ጠመንጃና ቦምብ የታጠቀ መለዮ ለባሽ የአዲስ አበባን አውራ ጎዳና ሞልቶ ቢታይም ነገር ግን አንዳቸውም በጦር መሳሪያ እያስፈራሩ በህዝብ ላይ ምንም አይነት ዝርፊያን አልፈጸሙ። ከተለያዩ የጦር ግንባሮች ሸሽተው ወደ አዲስ አበባ የጎረፉትን ወታደሮች ከረሃብ ለመታደግ የአዲስ አበባ ነዋሪ ህዝብ ገንዘብ እያዋጣና ምግብ እያበሰለ ይመግባቸው ነበር።
መቀመጫቸውን አዲስ አበባ ላይ ያደረጉት የውጭ ዜጎች ድንገት የእርስ በርሱ ጦርነት ሲፈነዳ ሰለባ እንዳይሆኑ ወደ ጎረቤት ሀገር ኬንያና ወደየሀገራቸው አጓጉዞ ለመውሰድ ጥረት ይደረግ ነበር። መቀመጫቸውን አዲስ አበባ ያደረጉት የአሜሪካ ኤምባሲ ሹማምንት አዲሱ የሌተናል ጄኔራል ተስፋዬ ገብረ ኪዳን መንግስት በለንደን በሚካሄደው የሰላም ጉባኤ እንዲካፈል ያሳስቡ ነበር። ሮበርት ዴክ፣ ቦብ ፍሬዘር እና ኸርኒንግ ኢክስ የተባሉት በጉዳይ ፈጻሚነት የሚሰሩ የአሜሪካ ዲፕሎማቶች የአሜሪካ ረዳት የውጭ ጉዳይ ሚኒስትርና ሚኒስትር ለአፍሪካ በሆኑት ሚስተር ኸርማን ኮን አደራዳሪነት በለንደን የሚካሄደው የሰላምና የእርቅ ኮንፈረንስ ተቀናቃኝ ኃይላትን ያሳተፈ አንድ ጥምር መንግስት የማቋቋምን ግብ የሰነቀ መሆኑን እየገለጹ የኢትዮጵያ መንግስት እድሉን እንዲጠቀምበት ያሳስቡ ነበር። ሌተናል ጄኔራል ተስፋዬ ገብረ ኪዳን ቀጣዩ ፕሬዝዳንት ከሆኑ በኋላ ለሀገሪቱና ለህዝቡ ሰላምን ለማውረድ ሲሉ የማሻሻያ እርምጃዎችን ወስደዋል። ተኩስ አቁምን ከማወጅ አልፎ የፖለቲካ እስረኞችን በነፃ ለቀዋል። ተዘግተው የነበሩ መንገዶችን አስከፍተዋል። የሌኒንን ሐውልት አስፈርሰዋል። ህዝቡ ቀጣይ ምን ይመጣል ብሎ በጭንቀት ተወጧል። የዓለም ሀገራትም የኢትዮጵያን መንግስትና አማጽያንን ለማደራደር በመጣር ላይ ናቸው። ይሄ የደርግ መንግስት ውድቀት ዋዜማ የመጀመሪያው ክፍል አሁን የተከታተላችሁትን ይመስላል። በቀጣዩ ክፍል ደግሞ ቀጣዩን ታሪክ አሟልተን ለማቅረብ እንሞክራለን። ውድ የቻናላችን ተከታታዮች እናንተም በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት ተጭናችሁ ሰብስክራይብ አድርጉት፣ ላይክም አድርጉት፣ ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቤተሰባችን አባላት እንዲሆኑ በመጋበዝ የቻናላችንን ቤተሰብ አባላት ቁጥር አሳድጉልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ለእሷና ለሕዝቦቿ ሰላምና ብልጽግናን ያምጣላት። ኢትዮጵያ ለዘለዓለም ትኑር። እስካሁን ጊዜያችሁን ጉልበታችሁን ሰውታችሁ ደከመኝ ሰለቸኝ ሳትሉ እስከ መጨረሻው ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። በቀጣዩ ቪዲዮ እስከምንገናኝ ከወዲሁ ቸር ሰንብቱልን፣ ሰላም ሁኑልን እያልን እንሰናበታችኋለን። ሰላማችሁ ምን ጊዜ የሚብዛልን። ቻው ቻው።